እንደምታውቁት የዮሐንስ ወንጌል መጽሐፍ 21 ምዕራፎች ያሉት መጽሐፍ ነው። ሐዋርያው ዮሐንስ መጥምቁ ዮሐንስ ያልሆነው ሐዋርያው ዮሐንስ ከጻፋቸው ከአምስቱ መጽሐፍት አንደኛው መጽሐፍ ነው። ከአንደኛ ዮሐንስ ከሁለተኛ እና ከሶስተኛ ዮሐንስ እንዲሁም ከራእይ መጽሐፍ ጋራ ይሄ ዮሐንስ ወንጌል አምስተኛ መጽሐፍ ነው። አንዱ ከአምስቱ መጽሐፍ አንዱ ነው። ዮሐንስ የሚለው የእግዚአብሔር ስጦታ ወይም ጸጋ የሚል ስም ትርጉም ያለው ይሄ ዮሐንስ በጣም የኢየሱስ ክርስቶስ ወዳጅ የነበረ በፍቅር ሐዋርያ የፍቅር ሐዋርያ የነበረው ነው ይሄ ዮሐንስ። ይህንን መጽሐፍ የጻፈው እሱ ነው እና ይህ መጽሐፍ የጻፈው ምናልባት ብዙ የስነ መለኮት መምህራን እንደሚስማሙት በ66 ዓመተ ምህረት ላይ የኔሮ ጀነራል ቲቶ የእስራኤልን ኢየሩሳሌምን ቤተ መቅደስ ከማፈራረሱ በፊት ጽፎት ሊሆን ይችላል ተብሎ ይታሰባል። በአጠቃላይ ግን በአብዛኛው ከ66 እስከ 85 ዓመተ ምህረት ውስጥ ይህም መጽሐፍ እንደጻፈው ይገመታል። በኋላ የራእይ መጽሐፍ ከ95 ዓመተ ምህረት አካባቢ ደግሞ እንደጻፈው ስለሚታሰብ ይህም መጽሐፍ ሲጽፍ ዋና ዓላማ አለው እና አሁን ከምናገርበት ሐሳብ ጋር ስለሚዛመድልኝ አንድ ዓላማ አለው። ዓላማውም ደግሞ ትኩረት ያደረገው ምንድነው? ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያምኑ ነው። የዮሐንስን ወንጌል ያስተላለፈበት ምክንያት ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ እንዲያምኑ ነው። ይህንንም ሐሳብ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 31 ላይ ይህንን የጻፍኩላችሁ የእግዚአብሔር ልጅ እንደሆነ እንድታምኑ ነው ብሎ ራሱ ጸሐፊው ሐዋርያው ዮሐንስ ይናገራል በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 21 ላይ። ስለዚህ በዋናነት ተደራሲያኖቹ ሊጽፍላቸው የፈለገ ክርስቶስ የእግዚአብሔር ልጅ እንደሆነ ለማሳወቅ ነው ማለት ነው። ይህንን ሐሳብ የጻፈበት ሲጽፍ ተደራሲያኖቹ በወቅቱ ሮማውያን በግሪክ በአይሁድ ውስጥ የተበተኑ ያሉ ክርስቲያኖች ስለሆኑ ከግሪክም ከሮምም ከአይሁድም ስላሉ የተለያየ የግሪክ ፍልስፍና አስተሳሰብ፣ የሮም ባህላዊ እምነት እሳቤዎች፣ የአይሁድም እምነት እሳቤዎች ስለነበሩ አንደኛ የግሪክ ሊቃውንት የክርስትናን መልእክት ወንጌል እንዲቀበሉ በወቅቱ የተነሱትን የስህተት ትምህርቶችንም ለመቋቋም ጠቅለል አድርጎ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያምኑ ይህንን ሐሳብ ትኩረት ሰጥቶ ለማስተላለፍ ይህንን መልእክት ይናገራል ወይም ደግሞ ይጽፍላቸዋል። ሲጽፍላቸው በዋናነት በወቅቱ የነበሩት አላስፈላጊ የሆኑ አስተምሮቶችና ፍልስፍናዎች ስለነበሩ እነሱን ፍልስፍናዎችና የስህተት አስተምሮቶችን መሞገት የሚፈልገው ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው የሚለውን አስረግጦ በመናገር ነው። ይህንንም ደግሞ ሲናገር ከምዕራፍ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 18 የሚናገረው አንድ ቁልፍ የሆኑ ሐሳብ ያብራራል እና እነሱን ሐሳቦች በአንድ በሁለት ክፍሎች ከፍዬ ለማሳየት እሞክራለሁ ከያስኩት ሐሳብ ርዕስ ጋራ በሚዛመድልኝ ጋር ማለት ነው። እና የመጀመሪያው የሚያስረዳው ምንድነው? አሁን ኢየሱስ ክርስቶስን ላስተዋውቃችሁ ፈልጋለሁ ብሎ ከቁጥር 1 እስከ 5 ማስረዳት ይጀምራል። ማስረዳት የሚጀምረው ማን እንደሆነ ይናገራል። ሁላችንም እንደምናውቀው ወንጌልን ስናስብ ወንጌል ብለን መጥራት እንድንችል ያደረገን ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ የሌለበት ወንጌል አይደለም። ስለዚህ ሊያስተዋውቅ የሚፈልገው ወንጌል የምስራች ነው ካል ወንጌል ማን ነው ካል ወንጌል ኢየሱስ ነው። እሱ ብቻ አይደለም፣ የወንጌል ማዕከል ኢየሱስ ነው። እንደገና ደግሞ የመጀመሪያውን የወንጌል የምስራች አብሳሪውም እሱ ራሱ እግዚአብሔር ከሆነ በዚህ ክፍል ላይ መጀመሪያ ወንጌልን ከማወጃችን በፊት ዛሬ ላካፍላችሁ የምፈልገው አንዱ ወንጌልን ከማወጃችን በፊት ወንጌል የሆነው ክርስቶስን እሱን ሐዋርያው ዮሐንስ ባስተዋወቀበት ልክ አብሬ ላሳስባችሁና ላስተዋውቃችሁ እፈልጋለሁ። በዚህ ክፍል ላይ ምን ብሎ ይናገራል? የመጀመሪያው ሐሳብ የሚናገረው በዚህ ክፍል ላይ ለተደራሲያኖች ሲጽፍላቸው አንደኛ በመጀመሪያ ቃል ነበር ብሎ ይናገራል እና የመጀመሪያው ነጥብ ምን ብሎ ነው የሚናገረው? ይሄ ቃል እናንተ የማታውቁት ይሄ ቃል
ጅማሬ የሌለው ቀደምት ነው ብሎ ያስተዋውቃቸዋል። እና የሚጠቀመው ሐሳብ ምንድነው የሚለው በመጀመሪያው ቃል ነበር ብሎ ይናገራል። እና ስለ ቃል አይሁዶች፣ የግሪክ ፈላስፎች፣ ሩቅ ምስራቅ አካባቢ የነበሩ ሰዎች መረዳት አላቸው። ለምሳሌ ያላቸው መረዳት ምንድነው? እንደነ ከክርስቶስ ልደት በፊት 300 ዓመት በፊት የነበሩት እንደነ ፕሌቶ አይነት ፈላስፎች ቃል ማለት ወይም ሎጎስ በነሱ ማለት በመለኮታዊ አስተሳሰብ ውስጥ ያለ ሐሳብ ነው ብለው ይረዳሉ። ሌሎች ደግሞ በሰዎች ዘንድ ያለ በሰዋሰዋዊ ቅንብር የተዘጋጀ ንግግር ነው ይላሉ። አንዳንዶች ደግሞ ከአማልክት ዘንድ ወደ ሰው የወረደ የተጣራ መልእክት ነው ይላሉ። እንደነ ዜኒ አይነት ፈላስፋ ደግሞ ሕይወት ሰጪ ቃል ነው፣ መለኮታዊ ትእዛዝ ነው ብለው ያስተምራሉ። አንዳንዶች ደግሞ የመፍጠር ኃይል ያለው ነው ብለው ያስተምሩ ነበረ። ስለዚህ በእነሱ ዘንድ በሰው ዘንድ ያለ አመክንዮ ነው ይላሉ። በመለኮት ዘንድ ያለ አመክንዮ ነው፣ ንግግር ነው፣ የመፍጠር ኃይል ያለው ነው፣ ሕይወት ሰጪ ቃል ነው ብለው ይረዳሉ። በአማልክቶችና በሰው መካከል አገናኝ ኃይል ነው ብለው ይረዳሉ። አይሁዶች ደግሞ ዳቫር ብለው ይጠሩታል። እነሱ ወይም ደግሞ እንደነ ፊሎ አይነት ፈላስፎች በኋላ ሲመጡ እንትን ያሉት አንዳች ውጤት የሚያስገኝ ንቁ ኃይል ነው ወይም ራሽናል ፓወር ነው ብለው ዳቫር ብለው ይጠቀሙበታል። ይህንን ይጠሩታል። ሩቅ ምስራቅ ያሉት እንደነ ቻይና አካባቢ ያሉት ታኦስ ብለው ሲጠሩት በመለኮትና በሰው መካከል ያለ አገናኝ ኃይል ነው፣ ራሽናል ፓወር ነው ብለው ያብራራሉ። ጥንት አረቦችም ደግሞ አሁን ከለመት ብለው ይጠሩታል። የመለኮት እስትንፋሳዊ ቃል ነው። አሁን ቁርአን ኮንፊርም እንደሚያደርገው ማለት ነው። አልመሲህ ኢሳ ከለመት አላሁ ብሎ እንደሚጠቀመው በመለኮትና በሰው መካከል ያለ ሆኖ የመለኮት እስትንፋሳዊ ቃል ነው ብለው ይጠቀሙበታል። ስለዚህ ፈላስፎች፣ የባህላዊ እምነት ተከታዮች የተለያየ ስለ ቃል ያላቸው መረዳት የተሽጎረጎረ ቢሆንም ትንሽ መረዳት ግን አላቸው። ስለዚህ ከነሱ ኮንቴክስት ቆሞ የሚናገረው ምን ብሎ ነው? የመጀመሪያው እናንተ ይሃ ቃል የምትሉት አመክንዮ ነው የምትሉት፣ ራሽናል ፓወር ነው የምትሉት፣ አገናኝ ኃይል ነው የምትሉት፣ የተለያየ ነገር እያብራራችሁ ስለሱ የምትናገሩት ይሃ ቃል ነው የሚላቸው ለተደራሲያኖቹ። ያ ቃል እሱ ጅማሬ የሌለው ቀደምት ነው እሱ ይላቸዋል። እና ይሄ ኤናርኬ ኦሎጎስ ብሎ ነው የሚነግራቸው። ጅማሬ የሌለው ቀደምት ነው። እናንተ እንደምትሉት የሆነ ራሽናል ፓወር ምናምን የምትሉትን ሳይሆን እሱ ጅማሬ የሌለው ቀደምት ነው ይላቸዋል። የመጀመሪያው ሐሳብ የሚናገረው ይሄ ነው። ኢየሱስ ክርስቶስ እኛ ምናምነው ኢየሱስ ክርስቶስ በመጀመሪያው እሱ ነበረ፣ ጅማሬው የሌለ ቀደምትነት ነበር። አንዳንድ ጊዜ አሁን ወንጌልን ሙሉ ወንጌል የሚያደርገው ኢየሱስ ጅማሬ በሌለው ቀደምትነት ይኖር የነበረ መሆኑን ስናምን ነው። አንዳንድ ሰዎች ይህን ክፍል በተዛባ መልክ ይረዱታል። ይሄ ቃል ማለት ብለው ይረዳሉ መጽሐፍ ቅዱስ ነው፣ ይሄ ቃል ማለት ከእግዚአብሔር አፍ የሚወጣው ንግግር ነው ምናምን ብለው ሐሳብ ይናገራሉ። ይሄ ክፍል ላይ የተጠቀሰው ቃል ስለ መጽሐፍ ቅዱስ ቃል አይደለም የሚያወራው፣ ከመለኮት አፍ ስለሚወጣው ቃል አይደለም የሚያወራው። ይሄ ክፍል የሚያወራው ቃል ይሄ ቃል ስለ ክርስቶስ ኢየሱስ ፐርሰናሊቲ ስላለው ስለ መለኮት ስለሆነው ጅማሬ በሌለው ቀደምትነት ይኖር ስለነበረው ቃል ነው የሚያወራው። ኮንቴክስቱ ያህን ነው የሚያወራው። ስለዚህ የመጀመሪያው የሚያስረግጠው ይሄ ቃል ይሄ ክርስቶስ ይሄ ወልድ ጅማሬ በሌለው ቀደምትነት ይኖር የነበረ ነው። ስለዚህ ለቀጣይ የምናወራው ወንጌል ሙሉ የሚሆነው ጅማሬ የሌለው ቀደምት የሆነውን ክርስቶስ ስናውቅ ብቻ ነው። ሁለተኛው ሐሳብ ቃልም በእግዚአብሔር ዘንድ ነበረ ብሎ ይናገራል። እና ይሄ ከላይ ያብራራሁት ቃል ጅማሬ በሌለው ቀደምትነት ይኖር የነበረው ቃል እሱ በእግዚአብሔር ዘንድ ነበር ይላል። እና ይሄ ምን ማለት ነው? በራሱ እኔነትና ማንነት ይኖር የነበረ መሆኑን ያስረዳል። በራሱ እኔነት ማንነት ያለው ይኖር የነበረ መሆኑን የሚያስረዳ ነው። ምን ማለት ነው? ከአብ ጋር ሳይቀላቀል ሳይዋድ እና አትናቴዎስ እንዳስተማሩት ማለት ነው። በ325 በኒቅያ ጉባኤ ላይ እንዳጸደቁት ይሄ ሳይቀላቀል ሳይዋድ ዘንድ የሚለው ፖዚሽኑን፣ አቀማመጡን፣ ሁኔታውን በምን አይነት አኳኋን የተቀመጠው ስንል
ሳይደባለቅ ሳይቀላቀል ዘንድ የሚለው ቃል ፕሮስ የሚለውን ይሄ ያልተዋሃደ ያልተቀላቀለ የሚለውን የግሪክ ተርም ይጠቀማል። በራሱ ፐርሰናሊቲ አብ ከወልድ ወልድ ከመንፈስ ቅዱስ ሳይቀላቀል ሳይደባለቅ በራሱ ፐርሰናሊቲ ይኖር እንደነበረ ይናገራል። እንግዲህ የመጀመሪያው ፍሬዝ ላይ ይሄ ቃል ጅማሬ በሌለው ቀደምትነት ነበር ብሎ ካስረዳም በኋላ ይሄ ቃል ጅማሬ በሌለው ቀደምትነት ሲኖር ከአብ ጋር ሳይቀላቀል በራሱ ፐርሰናሊቲ ይኖር እንደነበረ ያስረዳል። ይሄ ማለት ኦንሊ ጂሰሶች የሚያመጡትን ሐሳብ ይሄ ሞዳሊዝ የተቀላቀለ መሆኑን የሲባሌስን ትምህርት ያፈርሳል ማለት ነው። በራሱ ፐርሰናሊቲ ያለ መሆኑን ሁለተኛው ሐሳብ ያስረዳል። የመጀመሪያው ጅማሬ የሌለው መሆኑን የሚያስረዳው የጆቫ ዊትነሶችን አስተምሮ ያፈርሳል። ምን ማለት ነው? ኦሎጎስ ኤናርኪ ኦሎጎ ሲል ዴፊኒት አርቲክል ስለሚጠቀም የታወቀ ኖውን መሆኑን ግልጽ መሆኑን ስለሚያስረዳ ጅማሬ ያለው ለሚሉት ጅማሬ የሌለው መሆኑን ያስረዳል ክርስቶስ። ሁለተኛው ደግሞ እነ ኦንሊ ጂሰሶች እንደሚያብራሩት ሳይሆን በራሱ ፐርሰናሊቲ እኔነት ያለው ያልተቀላቀለ መሆኑን ያስረዳል። ስለዚህ አንደኛው ጅማሬ የሌለው ቀደምት መሆኑን ያስረዳል። ሁለተኛው ሐሳብ በራሱ እኔነትና ማንነት ይኖር የነበረ መሆኑን ያስረዳል። ሶስተኛው ሐሳብ ይህም ይላል ክፍሉ ላይ ቁጥር 2 ላይ በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። ሁለተኛው ሐሳብ ቃልም እግዚአብሔር ነበር ይላል። ምን ማለት ነው? ቃልም እግዚአብሔር ነበር ማለት ይሄ ቅድም ያብራራ ነው። ጅማሬ በሌለው ቀደምትነት ይኖር የነበረው በራሱ እኔነት እስከ አብ ጋር ሳይቀላቀል ሳይዋድ ይኖር የነበረው እሱ ራሱ መለኮት ነው ይላል። ይሄ አትናቴዎስ ያብራሩትን እንደገና ደግሞ ምን ያላለ ሁለተኛው ፍሬዝ ያልተቀላቀለ ያልተደባለቀ መሆኑን ያሳይና ራሱ መለኮት ነው ሲለን ደግሞ እንደገና ያልተገነጣጠለ ያልተለያየ መሆኑን ያስረዳል። እሱ ራሱ መለኮት ነው ይላል። ይሄ ሎጎስ መለኮት ነው ይላል። ስለዚህ ይሄ ሎጎስ መለኮት ነው ካለን ጅማሬ የሌለው ቀደምት ነው፣ በራሱ ፐርሰናሊቲ የሚኖር ነው፣ ማንነት የሚኖር የነበረ ነው። እንደገና እሱ ደግሞ ራሱ መለኮት ነው። ስለዚህ ወንጌልን ስናወራ ይሄንን ሙሉን ፓኬጅን ነው የምንናገረው። ስለ ክርስቶስ ስንናገር ጅማሬ በሌለው ቀደምትነት ለዘላለም ይኖር የነበረ መሆኑን ከአብ ጋር ሲኖር ደግሞ በራሱ ፐርሰናሊቲ ይኖር የነበረ መሆኑን እንደገና ደግሞ ራሱ እግዚአብሔር እንደሆነ ሶስተኛው መስመር ያስረዳናል ማለት ነው። ከዛ አራተኛው ሐረግ ላይ ስንሄድ ምን ብሎ ይናገራል? ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። ምን ማለት ነው? ከላይ ሶስቱ ማለት ነው። ጅማሬ የሌለው ቀደምት በመሆን በራሱ እኔነት በመኖር እንደገና እሱ ራሱ እግዚአብሔር እንደሆነ ይሄ ለዘላለም ማለት ነው ከጥንት ጅማሬ በሌለው ሁኔታ ይኖር ነበረ ያ ብሎ ያስረዳል። አራቱ ሐሳቦች እና ወደ አምስተኛው ሐሳብ ሲገባ ምን ብሎ ያስረዳል? ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወት የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም ይላል እና አምስተኛው ሐሳብ የሚያስረዳው ምንድነው ብሎ የሚናገረው የሕይወት ምንጭ መሆኑን ያስረዳል። ይሄ ቃል የሕይወት ምንጭ መሆኑን ብርሃን በሱ ዘንድ እንዳለች ሕይወት በሱ ዘንድ እንዳለች ምን ማለት ነው እያስረዳ ያለው። አሁን ለተደራሲያኖቹ ሲጽፍላቸው እነሱ ዘንድ ሕይወት የለችም፣ እነሱ ዘንድ ብርሃን የለችም። ስለዚህ ከላይ እያስረዳ ጅማሬ የሌለው ቀደምት ነው እያለ እሱ ጅማሬ በሌለው ቀደምት እንዴት የኖረ የነበረው ቃል ከአብ ጋር ሲኖር ሳይቀላቀል ነው ሳይዋሃድ ነው ብሎ ሶስተኛው ላይ ደግሞ እንደገና ሳይገነጣጠል ሳይለያይ እሱ ራሱ መለኮት ነው ብሎ ይህም ከጥንት ጅማሬ በሌለው ቀደምትነት ይሄ ስርዓት ነበር ብሎ እንደገና ይሄ እሱ ዘንድ ቃል ላይ ምን አለ ይላል? ሕይወት ብርሃን እንዳለ እሱ ዘንድ ይናገራል። ይሄ ዓለም የምናየው ኮስሞስ የምናየው ፍጥረት ካለመኖር ወደ መኖር የመጣው በሱ ነው፣ በዚህ ቃል ነው፣ በዚህ መለኮት በሆነ ቃል በሱ ነው ብሎ ያስረዳል። ነገር ግን በመሃል ላይ ደግሞ አንድ ክፍተት እንደተፈጠረ
ጨለማ እንደነበረ ያስረዳል። እና መጽሐፍ ቅዱስ ሲናገር ምን ብሎ ነው የሚናገረው? ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ብሎ ይናገራል። እና ስለ ህይወት ሲናገር ይሄ ዚዮስ ብሎ ስለሚናገረው ስለ ህይወት ሲናገር ስለ ዘላለማዊ ህይወት ነው የሚያወራው። ስለ ሳይኪክ ወይም ደግሞ ስለ እስትንፋስ ሳይሆን የሚያወራው፣ ስለ ባዮስ ወይም ደግሞ ስለዚህ ስለ ፍጥረታዊ ህይወት ሳይሆን የሚያወራው ስለ ዘላለማዊ ህይወት። ይሄ ዚዮ ስለሚለው ዘላለማዊ ስለሆነ ህይወት ነው የሚያወራው። እና የዘላለማዊ ህይወት በሱ ዘንድ እንዳለች ይናገራል። ስለዚህ ብርሃን በጨለማ ይበራል ይላል። እንግዲህ ኢየሱስ ክርስቶስ እሱ ራሱ ይሄ ቃል ብርሃን ነው፣ ህይወት በሱ ዘንድ ነው ያለች። በዚህ ኮስሞሱ ዓለም በጨለማ ውስጥ ሆኗል ስንል አእምሮ ሁሉ ተማርኮ በክፉ ታውሮ የሰው ልጅ ኃጢአት በመስራቱ ምክንያት በውድቀቱ ምክንያት የተበላሸው ዓለም አእምሮ ሁሉ የታሰረው የተተበተበው ዓለም በዚህ ብርሃን በሆነው እውነተኛ ብርሃን በሆነው በክርስቶስ ብርሃን ነው ይሄ ጨለማ ሊሸነፍ የሚችለው። ስለዚህ ሐዋርያው ዮሐንስ ሲናገር ይሄን ጨለማ ምን ያደርገዋል ይላል? ያሸንፈዋል። ይሄን ጨለማ ብርሃኑ ያሸንፈዋል። ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም ብሎ ይናገራል። ስለዚህ ዓለም በክፉ የታወረው ዓለም ሁሉ ወደ እውነተኛ ብርሃን መምጣት የሚችለው የዓለም ብርሃን በሆነው በዚህ ቃል እንደሆነ ያበስራል። ስለዚህ ይህንን ማብሰር ይፈልጋል ሐዋርያ ዮሐንስ። ዛሬም ለእያንዳንዳችን አሁን ላለን መልእክት የሚሰጠን ይሄ እግዚአብሔር ቃል ስለ ወንጌል ስናነሳ ሙሉን ፓኬጅ መናገር አለብን። ጅማሬ የሌለው ቀደምት መሆኑን፣ እሱ ራሱ ከአብ ዘንድ ሲኖር በምን አይነት ሁኔታ እንደኖረ፣ እንደገና እሱ ራሱ መለኮት መሆኑን፣ እንደገና በዚህ ማንነት ለዘላለም ይኖር የነበረው አንዳንዴ የተቆራረጠ ሙሉ ፓኬጅ ያልሆነ ስለምንናገር ወንጌል ስንል ስለ ክርስቶስ ነው። ሐዋርያቶች ኬሪግማ ብለው ስለ ወንጌል ያስተምራሉ። 5 ነገሮችን ይናገራሉ። ስለ ክርስቶስ ኢየሱስ ማንነት፣ ወደ ምድር ከመምጣቱ በፊት የነበረውን፣ እንዴት እንደተወለደ፣ እንዴት እንዳገለገለ፣ እንዴት እንደ መስቀል ላይ እንደሞተ፣ ከዛ እንዴት እንደተቀበረ፣ እንደተነሳ፣ በአብ ቀኝ እንዴት እንዳለ፣ ዳግም በክብር እንዴት እንደሚመጣ እነዚህን ጠቅልሎ የያዘው ነው ኬሪግማ ይሉታል ሐዋርያቶች። ወንጌል ማለት ይሄ ነው። ስለዚህ ስለ ኢየሱስ ክርስቶስ ስንናገር መጀመሪያ ኢየሱስ ክርስቶስ ማንነቱን ሙሉውን ወንጌል ማብሰር የምንችልበትን ፓኬጅ እውቀት ያስፈልገናል። አሁን ወንጌል ያልሆነ ወንጌል መሳይ ትምህርቶች፣ ስብከቶች የበዙበት ጊዜ ስለሆነ አንዳንዴ ስለ ኢየሱስ ክርስቶስ ማስተማር ልጆችን እንኳን ሰንደይ ስኩል እንኳን ስናስተምር አሁን ወንጌል የሆነውን ክርስቶስን ሳይሆን የምንሰብከው የምናስተምረው በአብዛኛው ስለ ብሉይ ኪዳን ስላሉ ስለ ዳዊት ታሪክ ሊሆን ይችላል፣ ስለ አብርሃም ታሪክ ተርከን ነግረናቸው የወንጌል ማዕከል የሆነውን ራሱ ወንጌል የሆነውን ክርስቶስን ሳንናገር ተሽከርክረን እንቀራለን። ብርሃን መብራት የሚችለው ጨለማው በብርሃን መዋጥ የሚችለው የዓለም ብርሃን በሆነው በክርስቶስ እንጂ በአብርሃም ታሪክ አይደለም፣ በዳዊት ታሪክ አይደለም። እነሱ ሲናፍቁት የነበረ ነው። ኢቭን በጳውሎስ ታሪክ አይደለም፣ በአባቶች ታሪክ አይደለም። ከነሱ የምንማረው ህይወት አለ። ነገር ግን የወንጌል ማዕከል ክርስቶስ ነው። የወንጌል መሰረቱ ዋናው እሱ ራሱ ክርስቶስ ነው ስንል ደግሞ ይህንን እውነት ማንጸባረቅና መናገር ያስፈልገናል። ስለዚህ መጽሐፉ ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም ይላል። ክብር ለኢየሱስ ይሁን። ይሄ ጉልበት አም የሆነ ሕያው የሆነ ቃል የታመነ ቃል ነው። እግዚአብሔር ይባረክ። ከዛ በስድስተኛ ደረጃ ዘልዬ ቁጥር 18 ላይ ሲሄድ ምን ይላል? ጸጋና እውነትን በኢየሱስ ክርስቶስ ሆነ ካለ በኋላ ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ይላል። እና ስድስተኛው ነጥብ የሚያነሳው ምንድነው? እግዚአብሔርን አብ አንድስ እንኳ ያየው የለም ይልና በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ይላል። ስለዚህ ስለ ቃል ሲያወራ ስድስተኛው ነጥብ የሚያወራው አንድያ ልጅ ይለዋል። ወይም ደግሞ ይሄ በአማርኛው በእንግሊዝኛ ኦንሊ ሰን የምንለው ወይም ቢገተን ሰን፣ የግሪኩ ባይብል ሞኖጌኔስ ቲዮስ ይለዋል። አቻ ትርጉሙ አንድያ እግዚአብሔር ይለዋል። ምን ማለት ነው? ይሄ ቃል ልጅነቱ የጀመረው የእግዚአብሔር ልጅነት የጀመረው የሆነ ማርያም ስታረግዘው ሳይሆን
ወይም ከዘላለም በፊት የሆነ ወቅት ላይ ሳይሆን ጅማሬ በሌለው ቀደምትነት ልጅነቱ የነበረ ነው። ሞኖጌኔስቲዮስ የሚለው አንድያ ልጅ የሚለው አንድያ እግዚአብሔር የሚለውን አቻ ትርጉም ይይዛል። በሌላ ቋንቋ በክብር መንጸባረቅ፣ በባህሪ ምሳሌ፣ በስልጣን በመለኮትነት ከአብ ጋር አንድ መሆኑን እንጂ የሚያንስ የሆነ ወቅት የጀመረ ልጅነት አለመሆኑን ያሳያል። ስለዚህ ወንጌላችን ሐዋርያ ዮሐንስ ሲያስተምር ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ይህን የጻፍኩላችሁ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታውቁ ዘንድ ነው የሚለውን ሐሳብ የተናገረበት ምክንያት እኛም ዛሬ የምንናገረው ወንጌል ሙሉ ነው። ወንጌል ግማሽ አይደለም። ሙሉ የሚሆነው ግን የክርስቶስ ሙሉ ማንነቱ ሲተረክ ብቻ ነው። አሁን የስህተት ትምህርቶች የበዙበት ጊዜ ነው። አላስፈላጊ የሆኑ ሐሳቦች የበዙበት ጊዜ ነው። እውነተኛው ወንጌል ራሱ ክርስቶስ ነው። የወንጌል ማዕከል ክርስቶስ ነው። የወንጌል ማዕከልም የሆነው ወንጌልም የሆነው ክርስቶስ ከሆነ ክርስቶስ በማንነቱ ሊብራራ ሊተነተን የግድ አስፈላጊ ስለሆነ እግዚአብሔር ይመስገን። ስለዚህ ጅማሬ በሌለው ቀደምትነት የነበረው እሱ ራሱ ከአብ ዘንድ በራሱ ፐርሰናሊቲ ይኖር የነበረ እሱ ራሱ መለኮት የሆነ ይሄ ስርዓት ለዘላለም በነበረ ማንነት ይኖር የነበረ ሕይወት ብርሃን በሱ ዘንድ ያለች ጨለማውን ጥሶ የገባ እንደገና ደግሞ የእግዚአብሔር ልጅ ሲባል ጅማሬ በሌለው ማንነት ከአብ ጋር ሳይበልጥ ሳያንስ በክብር መንጸባረቅ በምሳሌ በባህሪ በስልጣን አንድ የሆነው እሱ ክርስቶስ የእግዚአብሔር ልጅ የሆነው ሞኖጌኔስቲዮስ የተባለው የማያንስ የማይበልጥ ሆኖ ከአብ ጋር ይኖር የነበረውን እሱን ማወቅ ወንጌልን ለማብራራት ለመግለጥ ጉልበት ይሆነናል። ምክንያቱም የምናወራው ስለ ክርስቶስ ነው። ወንጌል እናወራ ስንል ስለ ክርስቶስ ስለሆነ የምናወራው። እግዚአብሔር ይባረክ። ስለዚህ ሐዋርያ ዮሐንስ ይሄንን አስረግጦ ይናገራል። 6 ቁልፎችን ነገሮችን እሱን ማስተዋወቅ ይፈልጋል። እናንተ እንደምትሉት ራሽናል ፓወር ሳይሆን አገናኝ ኃይል ሳይሆን አመክንዮ ሳይሆን ተራ ንግግር ሳይሆን በመለኮት ዘንድ ያለ በእናንተ ጣዖታት ዘንድ ያለ የሆነ ጅማሬ ያለው የሚባል ሳይሆን ኖ እሱ መለኮት ነው ብሎ ያብራራል፣ ይናገራል። ይሄ አንዱን ክፍል ያስረዳና ወደ ሁለተኛው ሲገባ ምን ብሎ ይናገራል? ይሄ በዚህ ማንነት የነበረ ነው እንግዲህ ወደ ዓለም የመጣ ብሎ ወደ ዓለም እንዴት እንደመጣ ይናገራል። እዚህ ጋር ነው እንግዲህ ወንጌላዊ ሆኖ የምናየው ደግሞ ራሱ ይሄ ወንጌል የሆነው ክርስቶስ ወንጌላዊ ሆኖ እናያለን። በጨለማ ውስጥ የታሰረውን ሰው፣ በጨለማ ውስጥ ያለውን ዓለም፣ በጨለማ ውስጥ ያለውን ዩኒቨርስ፣ በጨለማ ውስጥ ያለውን በውጥንቅጥ በሆነ ዓለም ውስጥ የገባውን ማህበረሰብ ሊያድን እሱ መለኮት ሆኖ ሳለ ወደዚህ ምድር ላይ ኢንካርኔት አድርጎ ይመጣል። ኮንቴክስቱን ጠብቆ አውዳችንን ጠብቆ መለኮት ሆኖ ሳለ ስጋ ሆኖ ወደዚህ ምድር ሲወርድ እናያለን። ለዚህ ነው መጽሐፍ ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ፣ ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ፣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል ሐዋርያ መጥምቁ ዮሐንስ ስለ ራሱ ሲናገር። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ በዓለም ነበር፣ ዓለም በእርሱ ሆነ፣ ዓለም አላወቀውም፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም፣ ለተቀበሉ ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከአዳም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይልና ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ይሄ ቅድም ያብራራ ነው። ቃል ስጋ ሆነ ይላል። ኢንካርኔት ሲያደርግ ለማን ሲባል በጨለማ ውስጥ ለነበረው ዓለም፣ ዩኒቨርስ፣ ትውልድ፣ ማህበረሰብ እሱ ወንጌልን እሱ ራሱ ወንጌል ሆኖ እሱ ራሱ የምስራች ሆኖ ሳለ እሱ ራሱ ብርሃን ሕይወት ሆኖ የዘላለም ሕይወት ሰጪ ሆኖ ሳለ እሱ ራሱ ወንጌላዊ ሆኖ አድሬስ ሊያደርገን በእኛ ኮንቴክስት በእኛ አውድ ስጋ ሆነ ይለናል። እግዚአብሔር ይባረክ። ለዚህ ነው ኢየሱስ ወንጌል ነው፣ የወንጌል ማዕከል ነው የምንለው። ለዚህ ነው ኢየሱስ ክርስቶስ ወንጌል ነው፣ የወንጌል ማዕከል ብቻ ሳይሆን እሱ ራሱ ወንጌላዊ ሆኖ ነው በእኛ ኮንቴክስት የመጣው። ክብር ለኢየሱስ ይሆን። እሱ ወንጌል ነው፣ የወንጌል ማዕከል ነው፣ ደግሞ ወንጌላዊ ሆኖ ስጋ ሆኖ ወደኛ መጣ፣ ወደዚህ ዓለም መጣ። ስለዚህ ሲመጣ
ስጋ ሆነ ብሎ ጸጋን እውነትን ተሞልቶ በእኛ አደረ ይላል። ጸጋንና እውነትን ተሞልቶ በእኛ አደረ። እዛው ክፍል ላይ ዝቅ ብሎ በጸጋ ላይ ጸጋ ተሰጥቷል፣ እኛ ሁላችን ከሙላቱ ተቀብለናል ብሎ ይናገራል። ምን ማለት ነው? እንግዲህ ይሄ ወንጌል የሆነው ወንጌላዊ የሆነው ኮንቴክስቱን ጠብቆ ሰው ሆኖ ወደዚህ ምድር መጣ። ሰው ሆኖ ሲመጣ የኛን ኮንቴክስት የኛን አውድ ከዚህ የምንማረው እንግዲህ እሱ መለኮት ሆኖ ሳለ የኛን ኮንቴክስት ጠብቆ ዝቅ ብሎ ከመጣ እኛ ወንጌልን በሰዎች ኮንቴክስት አውድ መናገር ማድረስ እንዳለብን ከኢየሱስ የምንማረው ይሄንን ነው። ኢየሱስ ይሄንን ያስተምረናል። እግዚአብሔር ይባረክ። መጀመሪያ ሙሉን ፓኬጅ ወንጌል መናገር እንዳለብን እንማራለን። በዚህ ደግሞ ኢየሱስ ክርስቶስ ወንጌልን የያዘውን እሱን የራሱን ሲያበስር ስለ ራሱ ሊያበስር ሲመጣ ስለ አብ ሊናገር ሲመጣ በእኛ ኮንቴክስት እንደመጣ አውዳዊ ሆነን ሰዎችን መንገር እንዳለብን ያስረዳናል። እግዚአብሔር የተባረከ ይሁን። ስለዚህ ቁጥር 15 ላይ ምን ብሎ ይናገራል? ዮሐንስም ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበርና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ብሎ ይናገራል። ስለዚህ ምን ብሎ ነው የሚናገረው? ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ብሎ ይናገራል። እግዚአብሔር የተባረከ ይሁን። ዛሬ በዚህ ምሽት ላይ ላካፍላችሁ እየወደድኩት እየተናገርኩት ያለው ሐሳብ በዋናነት ኢየሱስ ክርስቶስ በዚህ ሁለተኛው ሐሳብ ላይ ስጋ ሆኖ ጸጋንና እውነትን ተሞልቶ ወደኛ መጥቷል። ሲመጣ ደግሞ የመጣው በእኛ አውድ በእኛ ኮንቴክስት ነው የመጣው። በብሉይ ኪዳን ጸጋ ነበረ ለፍጥረት በሙሉ የሰጠው፣ በክርስቶስ ደግሞ ሌላ ጸጋ ተሰጠን። በጸጋ ላይ ጸጋ ተትረፈረፈ። ይሄ ሕይወት ሆኖልናል። እግዚአብሔር ይባረክ። ይሄ ብርሃን በርቶልናል። ለዚህ ነው ለተቀበሉት ሁሉ ግን የሚለው። ታዲያ እኛ ወንጌልን ተቀበሉ ብለን ስናበስር ይህንን ሙሉውን ስለ ክርስቶስ ፓኬጅ የያዘውን ነው። አሁን ልጅሰሶችን ጀቫዊት ነሶችን ሌሎችንም የትኞችንም ሰዎች በወንጌል ብርሃን እንዲዋጡ ወንጌልን እንዲቀበሉ ስንናገር ሙሉን ፓኬጅ ይህንን እውነት መናገር አለብን። ምክንያቱም ለልጆቻችን ሰንደይ ስኩል ስናስተምር፣ ወጣቶቻችንን ስናስተምር፣ የምናገለግል አገልጋዮች ወንጌልን ስንናገር አንዳንዴ ማበሳጫ የሆነ ሐሳብ ከምንናገር ሙሉን ክርስቶስ ይሄ ነው። ደግሞ ሕይወት የሚሰጠው ክርስቶስም ይሄ ክርስቶስ ነው። ልንገራችሁ፣ አንዳንድ ጊዜ ጅማሬ በሌለው ቀደምትነት ይኖር የነበረውን አሁን እያብራራ ነው ክርስቶስን ሙሉን ካልተናገር ሕይወት አይሰጥም። ጅማሬ ያለው ክርስቶስ እኮ መጽሐፍ ቅዱስ አያስተዋውቀንም። እሱ ደግሞ ሕይወት አይሰጥም። ጅማሬ በሌለው ቀደምትነት ይኖር የነበረው እሱ መለኮት ነው ሕይወት የሚሰጥ ብለን ስንናገር እሱ ነው ሕይወት የሚሰጥ፣ እሱ ነው ብርሃን፣ እሱ ነው በጨለማው ላይ ይብራ ያለ፣ እሱ ነው ጨለማውን ያሸነፈው። እግዚአብሔር ይባረክ። ዛሬም ለትውልዱ ለልጆች ሙሉውን የክርስቶስን ማንነት ማወጅ መናገር ወንጌል እሱ ነው። ወንጌል እንግዲህ ሁለትዮሽ ነው። ውጭ ያሉትንም መድረስ ነው፣ ውስጥ ያሉትንም ማቆም ነው። ግን ወንጌል ከውስጥ የሚጀምር ነው። ውስጥ ያሉትን በዚህ በእውነተኛው ወንጌል በክርስቶስ ማብሰር፣ ማቆም፣ መትከል አንዱ የሚጠበቅብን ነው። ድነዋል ብለን ያልዳኑ፣ አውቀውታል ክርስቶስን ብለን ያላወቁት ብዙዎች ስለሆኑ እግዚአብሔር ይባረክ። እንግዲህ ባለችኝ አጭር ጊዜ ውስጥ ላስተላልፍ የፈለኩት ሐሳብ አንደኛው ወንጌል የሆነውን ክርስቶስን ማወቅ በስድስቱ ነጥቦች ለማሳየት ሞክሬያለሁ። ሁለተኛው እሱ ራሱ ወንጌል አብሳሪ የሆነ ነው ክርስቶስ። እሱ ራሱ ኮንቴክስታችን ጠብቆ አብስሮናል። እሱም ደግሞ ወደኛ መጥቶ ጸጋን፣ እውነትን፣ ሕይወትን፣ ብርሃንን አጋርቶናል፣ አካፍሎናል። እግዚአብሔር ይባረክ። ስለዚህ ክርስቶስ ኢየሱስ ስጋ ሆኖ ወደዚህ ምድር የመጣው ክርስቶስ እሱ የወንጌላችን ማዕከል ነው። እሱ ወንጌል ነው። እሱ ደግሞ የመጀመሪያው ወንጌላዊ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር አብዝቶ ይባርካችሁ። በዚህ እውነት ያለንን እውነት እንድናጋራ ለማሳሰብ ነው። ተባረኩ። ለጌታ ይባርክ።